የስልካችሁን ራም አሁን ካለበት በእጥፍ መጨመር ትችላላችሁ። ይህንንም ለማድረግ ምንም አይነት ተጨማሪ አፕሊኬሽኖችን መጫን አይጠበቅባችሁም። እዚሁ አሁን በማሳያችሁ የስልካችሁ ሴቲንግ ተጠቅማችሁ የስልካችሁን ራም ካለበት በእጥፍ መጨመር እንዲሁም መጠቀም ትችላላችሁ። ከዛ በፊት ራም ማለት ምን ማለት ነው? እንግዲህ ራማችን ማለት እንግዲህ ራንደም አክሰስ ሚሞሪ ማለት ሲሆን ብዙ አፕሊኬሽኖች ስንጠቀም ለጊዜያዊ የሚቀመጡበት ማከማቻ ቦታ ማለት ነው። ለምሳሌ ራም እና ሮም የሚባል ነገር አለ። ሮም ማለት እንግዲህ የስልካችን ስቶሬጅ ዋናው ስቶሬጅ ነው። ለምሳሌ ስልካችን 128 ጂቢ 256 ጂቢ ሊሆን ይችላል። እዛ ላይ እንግዲህ የተለያዩ ፋይሎች ስናስቀምጥ ሁል ጊዜም የሚቀመጡበት ቦታ ማለት ነው። እንግዲህ ራም ማለት ደግሞ እንግዲህ ለጊዜያዊ የምጠቀምበት ነው። ለምሳሌ 6 ጂቢ ራም ቢሆን ስልካችን ቲክቶክ በምንጠቀምበት ጊዜ 200 300 ሜጋባይት ቢይዝ ለጊዜው እዛ ላይ ይቀመጣል ማለት ነው። ይህ ራማችን እንግዲህ እየሞላ በሚሄድበት ጊዜ ስልካችን ስታክ ማድረግ ይጀምራል፣ ላግ ያደርጋል፣ እንዲሁም ብዙ ችግሮችን ያመጣል ማለት ነው። እንግዲህ ይህንን ራማችንን እንግዲህ አሁን በማሳያችሁ መልኩ መጨመር ትችላላችሁ ማለት ነው። እንግዲህ እኔ ራሙ 6 ጂቢ ራም ነው። በመጀመሪያ እንግዲህ ከዛ በፊት ወደ ራሙ ከመሄዳችን በፊት አሁን ይህን ቪዲዮ በምትመለከቱበት ጊዜ ይህን ቻናል ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቃቸው ለእናንተ እጅግ አስፈላጊና ጠቃሚ የሆኑ ቪዲዮዎች ሲለቀቁ አይደርሷችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ታደርጉ ሁሌም የምለቃቸው ቪዲዮዎች በሰዓቱ እንዲደርሳችሁ ማድረግ ትችላላችሁ። ይህ ቪዲዮ ደግሞ እንደሚጠቅማችሁ እርግጠኛ ስለሆንኩ ላይክ ማድረጋችሁን እንዳትረሱ ማለት ነው። ላይክ ማድረጋችሁ ግዴታ ይሁን። እንግዲህ በመጀመሪያ ወደ ማጨመሪያው ከመሄዳችን በፊት ወደ ሴቲንግ እንሄድና እንትናችንን እናያለን። ራማችን ወደ ሴቲንግ አፕሊኬሽናችንን እንነካለን። የብዙዎቻችን ተመሳሳይ ነው። ለሌሎች ስልኮችም አሳያችኋለሁ ማለት ነው። እዚሁ ላይ እንግዲህ ተመሳሳይ ነው። ከዛም ወርታች ሄዳችሁ ዴቨሎፐር ኦፕሽን ወደሚለው ትሄዳላችሁ። ዴቨሎፐር ኦፕሽን እንግዲህ ሁላችንም ሴቲንግ ላይ ስለማይኖር እዚህ እንግዲህ አባውት ፎን የሚለው ጋር ትሄዳላችሁ። ስልካችሁ ላይ አባውት ፎን የኔ እንግዲህ ኤ17 ነው። ቀጥታ ኤ17 ላይ አባውት ፎን የሚል አለ። ከሌለ እናንተ ጋር አባውት ፎን ብላችሁ ሰርች ብታደርጉ ታገኙታላችሁ ሴቲንጋችሁ ውስጥ። ከዛም ወርታች ዝቅ ትሉና ሶፍትዌር ኢንፎርሜሽን የምትላለች። ከዛም እዚች ላይ ቢውልድ ነምበር የምትል ነገር አለች። ከፈለጋችሁ ቀጥታ ቢውልድ ነምበር ብላችሁ ሰርች ማድረግ ትችላላችሁ። ቺን ቢውልድ ነምበርን ክሊክ ታደርጓታላችሁ 7 ጊዜ። የኔ ዴቨሎፐር ኦፕሽን ኢዝ አልሬዲ ቢን ተርንድ ኦን ይላል ማለት ነው። ስለዚህ እናንተ ኦን ካልሆነ ኦን ይሆንላችኋል። ከዛም ባክ እንልና ወደ ዴቨሎፐር ኦፕሽን እንሄዳለን። ዴቨሎፐር ኦፕሽንን በቀጥታ ካጣችሁት ሰርች ማድረጊያው ላይ ዴቨሎፐር ኦፕሽን ብላችሁ ሰርች ማድረግ ትችላላችሁ። ከዛም ዴቨሎፐር ኦፕሽን እንነካለን። እዚህ ጋር ከገባችሁ በኋላ ስለ ዴቨሎፐር ኦፕሽን ቀጣይ ሌላ ቪዲዮ እሰራላችኋለሁ። ስራልን ማለት ትችላላችሁ። በጣም ብዙ ጠቃሚ ሴቲንጎች አሉ። ሰብስክራይብ በማድረግ ቀጣይ ቪዲዮዎች ላይ እሰራላችኋለሁ። እዚህ ላይ አሁን የምንፈልገው ሜሞሪ ነው። ሜሞሪን ክሊክ እናደርጋለን። እንደዚህ በምንነካበት ጊዜ እንግዲህ 4.1 ጂቢ ተይዟል ማለት ነው የኔ ሜሞሪ። ስለዚህ የቀረው ኦልሞስት 1.99 ወይም 2 ማለት ነው። በዚህ መልኩ ራሜ ሞልቶብኛል ማለት ነው። ስለዚህ ራሜ በእጥፉ ቢሆን 6 ነው። ስለዚህ 12 ቢሆንልኝ በአሪፉ መጠቀም እችላለሁ ማለት ነው። ስለዚህ አሁን እንዴት እንደምትጨምሩ አሳያችኋለሁ። በነገራችን ላይ ይሄንን ራሙንም ክሊን ማድረግ ከፈለጋችሁ እዚሁ ላይ እንግዲህ ፕላይ ስቶር አፕሊኬሽናችሁ ላይ ሄዳችሁ እዚህ ላይ እንግዲህ ኤቪጂ ብላችሁ ሰርች ስታደርጉ እዚህ ላይ ኤቪጂ አንቲቫይረስ ሴኩሪቲ የሚል ነገር ይመጣላችኋል። ወደ 100 ሚሊዮን ሰው ይህን አፕሊኬሽን ዳውንሎድ አድርጎታል። ይህን አፕ ኢንስቴል አድርጋችሁ ራማችሁን ክሊን ማድረግ ትችላላችሁ ማለት ነው። አፕሊኬሽኑ በጣም ጠቃሚ ነው። ቫይረሶችንም ስልካችሁ ላይ ያጠፋል። በዚህ አጋጣሚ ስልካችሁ ላግ የሚያደርግባችሁ የሚያዘጋጁ ሰዎች ካላችሁ ይህን አፕሊኬሽን ሪኮመንድ አድርጋችኋለሁ ማለት ነው። እንግዲህ ወደኋላ ባክ ብለን እንመለሳለን። ከዛም ወደ ሴቲንጋችን እንሄዳለን። እኔ ከላይ ሴቲንግ ስለማገኘው ነው። በአፕሊኬሽን መግባት ትችላላችሁ ማለት ነው። ከዛም እዚህ ላይ ከገባችሁ በኋላ እንግዲህ የሳምሰንግ ስልካችንን የምናስተካክለው እንግዲህ የኔ ሳምሰንግ ነው። ቀጣይ ደግሞ የሌሎቹን አሳያችኋለሁ። ብዙዎቹ ተመሳሳይ ናቸው። እንግዲህ ዲቫይስ ኬር የምትል ነገር አለች እዚች ጋር እንግዲህ ይችን አንዴ ክሊክ እናደርጋለን። እሷን ስንነካ እንግዲህ ባትሪ ስቶሬጅ ምናምን ይመጣልናል እዚህ ላይ። ከዛም ሜሞሪ የምትለዋን አንዴ ክሊክ እናደርጋለን። እሷን እነካለን። ትንሽ ቼኪንግ ያደርጋል ማለት ነው ወደ ሜሞሪውን። ከዛም በዚህ መልኩ ይደረድረዋል ማለት ነው። ወርታች ዝቅ ስትሉ ራም ፕላስ የምትል ነገር አለች። ራም ፕላሷን አንዴ እንነካታለን። የኔ ስልክ ይህ ነገር ኦፍ ሆኖ ካገኛችሁት እዚህ ላይ ኦን ታደርጉታላችሁ። ይህንን ኦን ስታደርጉት ኦፍ ሆኖ ከነበረ ሪስታርት እንድታደርጉ ይጠይቃችኋል። ሪስታርት የምትለዋን ስትነኩ ሪስታርት ያደርግላችኋል። እኔ ካንስል ልበለው። ከዛም አሁን እኔ 4 ጂቢ እንዲጨምርልኝ ከዚህ በፊት አዝዣለሁ ማለት ነው። 4 ጂቢ ጨምሮልኛል ማለት ነው። ይህም ማለት እንግዲህ የእናንተ ስልክ ራማችሁ በሚሞላበት ጊዜ ወይም ራማችሁ ያለውን ራም 6 ጂቢ ቢሆን አሁን ለምሳሌ
የስልኩ ደግሞ 128 ጂቢ ነው ይሄ ሮሙ ማለት ነው። ከሮሙ ወደዚህኛው ለራሙ ያመጣላችኋል ማለት ነው። በዛ መልኩ መጠቀም ትችላላችሁ። ይህን 6 ጂቢ ላይ ባደርገው ከዛ ሪስታርት እንዳደረግ ይጠይቀኛል ስልኬን። አሁን ሪስታርት ካደረግኩት ይጠፋል ማለት ነው ይሄ ሪከርድ ማድረገው። ስለዚህ እኔ አሁን ላይ ሪስታርት አላደረገውም። ከዛም እናንተ ሪስታርት ታደረጉታላችሁ ማለት ነው። ከዛም ራማችሁን በእጥፉ ይጨምርላችኋል ማለት ነው። ይህ ነገር ይጠቅማችኋል። እንዲሁም በተመሳሳይ የሌሎች ሞዴሎችን ልንገራችሁ እንዴት እንደምታገኙት ማለት ነው። እንግዲህ አሁን የተለያዩ ስልኮችን እንዴት እንደምታገኟቸው ነግራችኋለሁ። ተመሳሳይ ነው ብዙ። ያው እንግዲህ የሳምሰንግ ስልካችሁ እንዳሳየኋችሁ ራም ፕላስ ነው። አሁን ባሳየኋችሁ መልኩ ኤክሳይሞ፣ ሬድሚ እና ፖኮ የሆነ ስልካችሁ ደግሞ ሜሞሪ ኤክስቴንሽን ይባላል ማለት ነው። ወደ ሴቲንግ ትሄዳላችሁ። ከዛም አዲሽናል ሴቲንግ የሚል ትፈልጉና ሜሞሪ ኤክስቴንሽን የሚለውን ኦን ታደርጋላችሁ ማለት ነው። ቴክኖ እንዲሁም ኢንፊኒክስ ከሆነ ደግሞ ሚን ፊውዥን ይባላል። ተመሳሳይ ነው። ወደ ሴቲንጋችሁ ትሄዳላችሁ። ከዛም ስፔሻል ፋንክሽን ከዛም ሚን ፊውዥን የሚለው ላይ ታገኙታላችሁ ማለት ነው። በነገራችን ላይ አሁን የምነግራችሁን ነገር በሴቲንጉ ካጣችሁት ሰርች ማድረጊያው ላይ ቀጥታ ሚን ፊውዥን ራም ኤክስፔንሽን ምናምን እያላችሁ ማግኘት ትችላላችሁ። እንዲሁም ኦፖ ከሆነ ራም ኤክስፔንሽን ይባላል። ወደ ሴቲንግ ትሄዳላችሁ። ከዛም አባውት ዲቫይስ ወደሚለው ትገባላችሁ። ከዛ ራም የሚለውን ትነካላችሁ። ከዛም ራም ኤክስፔንሽን ከዛም ደግሞ ቀጣይ ዋን ፕላስ ከሆነ ስልካችሁ ደግሞ ራም ኤክስፔንሽን ይባላል ማለት ነው። ይሄም እንደ ላይኛው ነው ማለት ነው። እንደ ኦፖ ነው ማለት ነው። ተመሳሳይ ነው። ቪቮ ከሆነ ደግሞ ስልካችሁ ኤክስቴንድድ ራም ይባላል ማለት ነው። ወደ ሴቲንግ ትሄዳላችሁ። ከዛም ወደ ራም ትሄዳላችሁ። ራም ኤንድ ስቶሬጅ የሚል ነገር ታገኛላችሁ። ከዛም ሞር ሴቲንግ የሚለውን ትነኩና ኤክስቴንድድ ራም የሚለውን ኦን ታደርጉለታላችሁ። ሪልሚ ከሆነ ደግሞ ወደ ዳይናሚክ ራም ኤክስፔንሽን ትሄዳላችሁ። ከዛም ወደ ሴቲንግ ትሄዳላችሁ። ዳይናሚክ ራም ኤክስፔንሽን ይባላል። ከዛም ወደ ሴቲንግ እሱን ለማስተካከል ወደ ሴቲንግ ትሄዱና አባውት ዲቫይስ የሚለው ላይ ራም የሚል ነገር አለ። ራሙን ትመርጡና ዳይናሚክ ራም ኤክስፔንሽን የሚለውን ታበሩለታላችሁ። እርግጠኛ ነኝ ይህ ቪዲዮ እንደሚጠቅማችሁ። በዚህ መልኩ ራማችሁን መጨመር ትችላላችሁ። እንዲሁም ስልካችሁ ስታክ የሚያደርግባችሁ ባትሪያችሁ ካስቸገራችሁ ደግሞ ውስጥ ላይ የሰራውላችሁ ቪዲዮዎች አሉ ማለት ነው። ስለ ባትሪ ገብታችሁ ማየት ትችላላችሁ። የቴሌግራም ኮድ አልክላችሁም ካለ ቪዲዮ ሰርቼላችኋለሁ። እንዲሁም እናንተ የቸገራችሁ ስልካችሁ ላይ ያስቸገራችሁን ነገር ኮሜንት ላይ ብጽፉልኝ በትክክል አስቀምጥላችኋለሁ። እንዲሁም ይህ ነገር የጠፋባችሁ በአፕሊኬሽን እንድሰራላችሁ የምትፈልጉ ከሆነ ደግሞ በአፕሊኬሽን እያላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ